ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎች ጋር ታደሰ ታምራት ነኝ። የአረንጓዴ አሻራ መርሃ ግብር ኢትዮጵያ ለተግባራዊ የአየር ንብረት መፍትሄ ያላትን ጥልቅ ቁርኝነት የሚያሳይ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያ ከአፍሪካ ህብረት ጋር በመተባበር ሁለተኛውን የአፍሪካ አየር ንብረት ለውጥ ጉባኤ በፈረንጆቹ ከመስከረም 8 እስከ 10 2025 እንደምታስተናግድ ጠቅላይ ሚኒስትሩ አስታውቀዋል። ጉባኤው ለአፍሪካ አየር ንብረት ስትራቴጂ ቁልፍ የሆነውን ተፈጥሮን መሰረት ያደረገ መፍትሄን ማጠናከር፣ አህጉሪቱን ዳግም አረንጓዴ ማልበስና የአፍሪካ አንድነትን ማጎልበት ላይ በማተኮር እንደሚካሄድም ተጠቁሟል። ኢትዮጵያ ለመጪው የአረንጓዴ አሻራ መርሃ ግብር ዝግጅት እያደረገች መሆኑን አንስተው ይህም ለተግባራዊ አየር ንብረት መፍትሄዎች ያላትን ጥልቅ ቁርኝነት የሚያሳይ ነውም ብለዋል። መልእክቱ ግልጽ ነው ያሉት ጠቅላይ ሚኒስትሩ በተፈጥሮ ላይ መስራት፣ የመፍትሄ አማራጮችን ማሳደግና ኢኮኖሚውን የሚመራ ስነ ምህዳር መፍጠር ላይ ማተኮር እንደሚገባም አስገንዝበዋል። ምሁራን አጀንዳዎቻቸውን ለሀገራዊ ምክክር ኮሚሽን እንዲያቀርቡ ምቹ ሁኔታዎች መፈጠራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክር ሂደቱ ዙሪያ ግብዓት ለማሰባሰብ ይበልጥ ተቀራርቦ መስራት በሚቻልባቸው ሁኔታዎች ላይ ከምሁራን ጋር እየተወያየ ነው። በመድረኩ የመክፈቻ ንግግር ያደረጉት የኮሚሽኑ ኮሚሽነር መላኩ ወልደማርያም ሀገር ለሐሳብ ልዩነቶችና ለመግባባቶች መንስኤ የሆኑ ጉዳዮች በመለየትና በመመካከር ሁሉን አሸናፊ የሚያደርግ ውጤት ላይ መድረስ የሚያስችል እንቅስቃሴ በማድረግ ላይ ናት ብለዋል። ለዚህም የምክክር ኮሚሽን አቋቁማ በርካታ ተግባራትን እያከናወነች እንደምትገኝ አስረድተው ምሁራንም ከምክክሩ ሂደት በንቃት መሳተፍ እንደሚገባቸውም ገልጸዋል። ምክክሩ እንደ ሀገር የሚጠበቀውን ውጤት እንዲያስገኝ የምሁራን ሚና ጉልህ መሆኑንም ተናግረዋል። ኮሚሽኑ ምሁራን በምክክር ሂደቱ እንዲካተቱና ንቁ ተሳትፎ እንዲኖራቸው የተለያዩ ጥረቶች በማድረግ ላይ ይገኛሉ ነው ያሉት ኮሚሽነሩ። የ12ኛ ክፍል ብሔራዊ ፈተና አሰጣጥ ሂደት ውጤታማነት እንዲከናወን በማስቻል በኩል የጸጥታ ተቋማት የላቀ አስተዋጽኦ ማበርከታቸውን የትምህርት ሚኒስቴር ገለጸ። የ2017 ዓ.ም የ12ኛ ክፍል ፈተና አሰጣጥ ሂደትን በተመለከተ የጸጥታ እቅድና ኦሪየንቴሽን መርሃ ግብር እየተካሄደ ነው። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ የ12ኛ ክፍል ፈተና በአግባቡ እንዲሰጥ ትኩረት የተሰጠው የተሻለ አገር ተረካቢን ትውልድ ለመፍጠር ነውም ብለዋል። ውጤታማና ተወዳዳሪ ትውልድ መፍጠር ይገባል ያሉት ሚኒስትሩ ለዚህ ደግሞ ፈተናው ከስርቆት በጸዳ መልኩ እንዲሰጥ ማድረግ ይገባልም ብለዋል። ባለፉት 3 ዓመታት በ12ኛ ክፍል ፈተና አሰጣጥ ችግሮችን በማረም ፈተናውን በተሻለ መልኩ ተደራሽ ለማድረግ የተሰሩ ስራዎች አበረታች ውጤት የተገኘባቸው መሆኑንም ገልጸዋል። ለዚህም የጸጥታ አካላት ሚና ትልቅ መሆኑን ጠቁመው የ12ኛ ክፍል ፈተና በተሻለ መልኩ እንዲሰጥ የጸጥታ ተቋማት ላበረከቱት አስተዋጽኦ ምስጋናቸውንም አቅርበዋል። የዘንድሮውን ፈተና ለ150 ሺህ ተማሪዎች በኦንላይን እንደሚሰጥ ጠቁመው ፈተና አሰጣጡ ወደ ዲጂታል እንዲሸጋገር እየተሰራ መሆኑንም አብራርተዋል። በየደረጃው ያለ አመራር ህዝብን በላቀ ብቃትና ቁርጠኝነት ለማገልገል ከመቼውም ጊዜ በላይ መዘጋጀት አለበት ሲሉ የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ ገለጹ። በብልጽግና ፓርቲ የሶማሌ ክልል ቅርንጫፍ ጽህፈት ቤት እና በአፍሪካ አመራር ልዕቀት አካዳሚ ለክልሉ አመራሮች ሲሰጥ የቆየው የአቅም ግንባታ ስልጠናም ተጠናቋል። አቶ ሙስጠፌ በዚህ ወቅት የለውጡ መልካም ጅምሮችና እየተመዘገቡ ያሉ ውጤቶችን የሚያስቀጥል ጠንካራ አመራር እንደሚያስፈልግም አጽንኦት ሰጥተዋል። አመራሩ ከምንም በላይ ህዝብን በቅንነት በታማኝነት ማገልገል እንዳለበት የተናገሩት ርዕሰ መስተዳድሩ ለዚህም በእውቀት የሚመራ ሙሉ ፍላጎትና ዝግጁነት ያለው አመራር ሊኖር ይገባልም ብለዋል። በመሆኑም በየደረጃ ያለው አመራር ህዝብን በላቀ ብቃትና ቁርጠኝነት ለማገልገል ከመቼውም ጊዜ በላይ መዘጋጀት አለበት ሲሉም አሳስበዋል። በሁሉም ዘርፎች አሁን ላይ አገልግሎቶቹ በቴክኖሎጂ የታገዙ በእውቀት የሚመሩና በብቃት ክህሎት የሚሰጡ በመሆኑ ከጊዜው ጋር በእውቀትንና ብቃትን ማሳደግ ያስፈልጋል ነው ያሉት። ተመልካቾቻችን የሰዓቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የትራምፕ አስተዳደር ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እገዳ ልትጥል ነው። በውጭ ጉዳይ ሚኒስቴር ማርኮ ሮቢዮ የተፈረመው ዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡት 36 ሀገራት ዝርዝር የሰፈረ ሲሆን ሀገራቱ ከእገዳ ለመውጣት ማከናወን የሚጠበቅባቸውን ማስተካከያዎችም ተካተውበታል።
ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም ከፊል እገዳ የሚጣልባቸው ሀገራትን በመለየት ያለባቸውን ችግር በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት ሀገራቱ የሚጠበቅባቸውን መመዘኛዎችና ማስተካከያዎች እንዲያደርጉ የ2 ወራት ጊዜ እንደሚሰጣቸውም ተጠቅሷል። በአሜሪካ የውጭ ጉዳይ ሚኒስቴር በተዘጋጀው ሰነድ ላይ ሙሉ ለሙሉ ወይም በከፊል ዜጎቻቸው ወደ ሀገሪቱ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱት 36 ሀገራት መካከል 25 አፍሪካ ሀገራት አንዷ ኢትዮጵያ ናት ሲል ቢቢሲ ዘግቧል። ኢራን በእስራኤል ወደብ ከተማ ሃይፋና በመዲናዋ ቴልአቪቭ በፈጸመችው ጥቃት 3 ሰዎች ሲገደሉ በርካቶች ቆሰሉ። የዓለም መሪዎች በዚህ ሳምንት በቡድን 7 ስብሰባ ላይ በሁለቱ የቀድሞ ጠላት ሀገራት መካከል የሚካሄደውን ጦርነት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት አድሮባቸዋል። በሀገሪቱ ላይ በተፈጸሙ ጥቃቶች 3 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል ብለዋል። በሃይፋ የወደብ ከተማ 30 ያህል ሰዎች ቆስለዋል ሲል የአደጋ ጊዜ ባለስልጣናት ተናግረዋል። በቴልአቪቭ በርካታ ሚሳኤሎችና ፍንዳታዎች የነበሩ ሲሆን ኢየሩሳሌም ላይ ተመሳሳይ ጥቃት እንደነበረም ተገልጿል። በኢራን የሟቾች ቁጥር 224 ሲደርስ ከእነዚህ መካከል 70 ሴቶችና ህፃናቶች ናቸው ሲል ሮይተርስ ዘግበዋል። ተመልካቾቻችን የሰዓቱ መረጃዎች ይህንን ይመስላሉ። ከቀሪ ፕራይም ሚዲያ ፕሮግራሞቻችን ጋር መልካም ቆይታ። ሰላም።